ጠቢብ ሰው ያፉ ቃል ሞገስ ነው ይላል ሰሎሞን በዚህ በመጽሐፍ መክብብ ምዕራፍ 10 ቁጥር 12 ላይ። ጠቢብ ሰው ያፉ ቃል ሞገስ ነው ማለት የእግዚአብሔርን መንግስት ያወርሳል ማለት ነው። ጠቢብ ጓደኛ ካለህ የእግዚአብሔርን መንግስት ትወርሳለህ። ለምን? ያስተምርሃል፣ ይመክርሃል፣ ወደ መጥፎ ጎዳና እንዳትሄድ ያደርግሃል፣ እንዳትስት ያደርግሃል፣ ራስህን እንዳትጥል ያደርግሃል፣ ዘልዛላ እንዳትሆን ያደርግሃል፣ ሱሰኛ እንዳትሆን ያደርግሃል፣ ጠጭ እንዳትሆን ያደርግሃል፣ አመንዝራ እንዳትሆን ያደርግሃል፣ ሴሰኛ እንዳትሆን ያደርግሃል። ጠቢብ ጓደኛ ሲኖርህ፣ ጠቢብ ጓደኛ ካለህ የዋህ ትሆናለህ፣ ታዛዥ ትሆናለህ። በዚህ ምክንያት ደግሞ በእግዚአብሔር ፊት በክብር ትቆማለህ ማለት ነው። የእግዚአብሔርን መንግስት ትወርሳለህ ማለት ነው። ሰነፍ ጓደኛ ካለ ግን ሰነፍ ትሆናለህ ይላል። ሰነፍ ግን ይላል ንግግሩ ይውጡታል ይልና የንግግሩ ፍጻሜ ደግሞ እብደት ነው ይላል። እንደ ዳዊት ልጅ እንዳምኖን ዮናዳብ የሚባል ጓደኛ ነበረው እና እህቱን ትዕማርን እንዲደፍራት አደረገው። እህቱን እኮ ነው ትዕማርን እንዲደፍራት አደረገው፣ እንዲያስነውራት አደረገው። የንጉስ ልጅ ሆኖ በዚህ የዘቀጠ ነውር ውስጥ እንዲገኝ አደረገው። በዚያ በኩል እንዲሞት ወንድሙ አቤሴሎም እንዲገለው አደረገው። ወንድማማቾችን አጋር። ይሄ የሰነፍ ሰው የንግግር ፍጻሜ ነው። የሰነፍ ሰው የሰነፍ ጓደኛ የንግግር ውጤት ነው። ጓደኞቻችሁን ልትመረምሩ ይገባል፣ ልታውቋቸው ይገባል። ከሃይማኖት የሚያወጣ ሰነፍ ጓደኛ ነው። ከጸሎት የሚያደርግ ሰነፍ ጓደኛ ነው። ጠጭ የሚያደርግ አመንዝራ የሚያደርግ ሰነፍ ጓደኛ ነው። ስለዚህ ወጣቶች ጓደኞቻችሁን ልትመርጡ ይገባል፣ ልታውቋቸው ይገባል። እናንተ ሲኖራችሁ ጓደኞች ሊሆኗችሁ ይችላሉ። ኪሳችሁ ውስጥ ገንዘብ ሲኖር እሱ እስከሚያልቅ ድረስ አብረዋችሁ ሊጠጡ ይችላሉ፣ አብረዋችሁ ሊያሙ ይችላሉ፣ አብረዋችሁ ሊሰክሩ ይችላሉ፣ ሊወዷችሁ ሊያፈቅሯችሁ ይችላሉ። እዛ በኋላ ግን የሉም፣ ከናንተ ሳይኖራችሁ የሉም። አይታችሁታን መጻጉዕን ዮሐንስ ወንጌል ምዕራፍ 5 ቁጥር 1 ጀምረስና ሰው የለኝም አለው ለኢየሱስ ክርስቶስ። ወላጅ የሌለው ሆኖ እኮ አይደለም፣ እናት አባት የሌለው ሆኖ አይደለም፣ ወንድም እህት የሌለው ሆኖ አይደለም እኮ። ሰውየው በነበረው ሰዓት ይወዱት ነበር፣ በኋላ ግን ጠሉት። ሲወድቅ ሲታመም ግን ጠሉት፣ ሊያስታምሙት አልፈለጉም። ውሃው ሲናወጽ እንኳን ሂደው ወደ ውሃው ሊያስገቡት አልፈለጉም፣ አልቻሉም፣ ሊረዱት አልቻሉም። ስለዚህ ኢየሱስ ሲመጣ ምን አለው? ሰው የለኝም አለው። ሰው ሁነኝ አለው። አንተ ፈውሰኝ፣ ሰው ሁነኝ አለው። ይሄ የንግግር ጥግ። ሰው ሁነኝ ሲለው ኢየሱስ ተነስና አልጋህን ተሸክመህ ወደ ቤት ሂድ አለው። ኢየሱስ ነው ሰው የሆነው። ስለዚህ መጥፎ ጓደኛ ከኢየሱስ ክርስቶስ ይለይሃል፣ ከክርስቶስ መንግስት ይለይሃል፣ ከዘላለማዊ ህይወት ይለይሃል። መጥፎ ጓደኛ ከዘላለማዊ ህይወት ይለይሃል፣ ከመንግስተ ሰማያት ይለይሃል፣ በጊዜያዊነት ይገዛሃል ማለት ነው። ስለዚህ ጓደኞቻችሁን መምረጥ፣ በተለይ የትዳር ጓደኞቻችሁን መርጣችሁ ግቡበት። ሴቶችም ሆኑ ወንዶች የትዳር ጓደኞቻችሁን መምረጥ መቻል አለባችሁ። ሃይማኖቱ ምንድን ነው? አንድ ፀሐይ ሙቀን ልንኖር እንችላለን። በአንድ መንግስት ልንኖር እንችላለን። አንድ አምላክ እግዚአብሔርን አምልከን የቅድስና ስራ በአንድ ሐሳብ ሰርተን ልንኖር እንችላለን። በዚህ ሄዳን በዚህ ትሄዳለች፣ ትመራለች። ዓለማዊነት አይገዛውም፣ አይገዛትም፣ አያሸንፈውም፣ አያሸንፋትም። ይሄንንም አስቀድሞ ማወቅ መመርመር ያስፈልጋል ወጣቶች። ይሄ ነው አሁን ችግር የሆነው። አሁን እኮ የሚታመን ጓደኛ የለም። ሁሉንም ቁስ ገዝቶታል። ሁሉም ከቁስ በታች ወድቋል፣ ራሱን ጥሏል። ይሄ ዘመን፣ ይሄ ወቅት ራሳችን ልንፈትሽበት የሚገባው ወቅት ነው። ራሳችን ልናይበት የሚገባው ወቅት ነው። ራሳችን ልናይበት ምን ላይ እንደቆምን፣ ዓለም ምን እያደረገች እንደሆነ፣ ምን እየሆነች እንደሆነ፣ በዓለም ላይ ምን እየተደረገ እንደሆነ፣ ይሄ የዓለም ፍጻሜ ምልክቱ ስለሆነ እኛ ወደድንም ጠላንም መሞታችን አይቀርም።
እምንሞት ከሆነ ደግሞ ባልሆነ ህይወት ውስጥ ወድቀን ከምንሞት በክብር እንዳለን ወደ እግዚአብሔር ብንቀርብ የተሻለ ይሆናል። ስለዚህ አስቡበት ማለት ነው። ልታስቡበት ይገባችኋል ማለት ነው ወጣቶች።